ይሄ ልጅ እኮ የመደንዘዝ ያለ መደንዘዝ ጉዳይ አይደለም። ራሱ ፈልጎና ፈቅዶ የገባበት ሰው አብርሃም ራሱ ነው አይደለም በሚል ነገር ቆይ አይደለም ራሴን አላቅም በሚል ነገር ተስማምተህ ነው። ቆይ አንተ ራስህ ማታቆረ እንዴት ነው ራስህ ማታቆረ እንደዚህ ታደርጋለህ? አይታወቅም እንዴ? አይታወቅም። ምንም እኮ ይሄ ልጅ ምንም እንደማያደርግ ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁ? ጉዳቤል አቤል ዛሬ እንደውም እውነትም የአብርሃም ፍልፋሌ ሰው ሁሉ እያሳበደው ነው ማለት ነው። በነገራችን ላይ ማለት ነው ሳታይ መፍረድ አትችልም። ይፍሬም ራሱ ዛሬ መልስ ዝም ብሎት ነው እንጂ ካሁን በኋላ ከአብርሃም ጎን እንዳደልሽ ብሎ ፍቅርን ጠርቶ አስጠንቅቆታል። ከአብርሃም ጎን እንዳደልሽ ሲላት እኔ እናንተን ልታስቆሙኝ አትችሉም ብለው ነው የሄደችው አይደል እንዴ? ምንድን ነው እንደዚህ ወንድ ተሆን ራስህ አትሄድም እንዴ? ራስህ እንኳን ኤፍሬም ሊያስጠፋው ቀርቶ ማለት ነው ራሱ አብርሃም ማስጠፋት አልቻለም። ስለዚህ ሰውን በእንትል ዝም ብላችሁ ሁልጊዜ አንድ ነገር በሆነ ጊዜ ሩታ ሄርሜላ ስጠፋ ሩታ ከሩታ ራስ አትወጣም። አንተ ሩታ ናት ያመጣቻት እሷን አልክ። ራሷ እንግዲህ ራሷ ተደዋውለው ራሷ ነች በሩታ መሀይታ መጣች እንጂ ከመጀመሪያውም ፍቅር አብርሽን ለራሷ ለማድረግ ነው የፈለገችው ማለት ነው። በኋላ ነው እሱ አልፈልግም ሲል ሁለቱ ሩታ ሄርሜላን ነው የምፈልገው ምናምን ሲል ነው እንደገና እንትን ብላ እኛ አንፈልግህም ምናምን ብለው ሁለቱም ተተጫወቱበት በኋላ ነው ያ ሁሉ ሪከርዱን እንዴት ነው የሚያስጠፋው? አሁን ላፍቶቧም ተሰረቀ ምንም ተሰረቀ እያላችሁ ነው። እሷ ሞኝ ነች እንዴ? እንደው እኮ እናንተ የሴትን ብልሃት አታውቁትም ማለት ነው። ማለት ቤቷ እኮ እንደሚበለበር ቤቷ እኮ እንደሚፈተሽ ታውቃለች። የት እንደምታስቀምጥ ዝም ብላ ሞኝ ትመስላችኋለች? የምታስቀምጠው ወይ የሆነ የምትወደው እንትን የምትለው ቦታ ታስቀምጣለች። ቪዲዮውን ወደ ሌላ ቦታ ታሰላጨዋለች እንጂ ዝም ብላ ላፍቶፕ ላይ ቁጭ ታደርግልናለች ብላችሁ ላፍቶፕ ብሰልቆ ምን ብሰልቆ በአሁኑ ጊዜ ደግሞ ረቀቅ ባረ ጊዜ የት እንደሚቀመጥ ራሱ ኧረ ተው አትሞኙ። ልቅስ በፍቅርና በትትና እሷ እንድታጠፋው እሱ ማመን ማግባባት አለበት። ለምሳሌ አሁን ኤፍሬም ሄዶ አጥፊለት ብሎ ቢሟገት ሌላ ነገር ነው የሚመጣው፣ ሌላ ነገር ማለት ነው። ስለዚህ እና እሱ ያልቻለውን ማንም ሰው ገብቶ ከወንድም ጋር ቆም ከወንድም ጋር እናንተም ለፍርፋሪ ብራችሁ ነው እንጂ የቀረባችሁት ለእንትሉ ቢሆን አንተ አሁን እንዲሁ እኔ ራሱ እነሱ አሁን ኤፍሬም ራሱ መልስ የለውም። ምን ይለሱ አንተ አይደለህ እንዲ ትዳሩን ያፈለስክበት አንተ እኮ ነው። ትዳሩን ያፈለስክበት ዋናኛው አንተ ነው እንዴ? ተው እንጂ አቤል፣ አንተ ሌላ ጥሩ ነገር እንደሰራ ሰው ለሄርሜላም የህይወቷ መበላሸት ምክንያት አንተ ነው። ለሩታም ህይወት መበላሸት ምክንያት አንተ ነህ። ለምን ለሁለቱም የማይሆን ሰው ነው ያመጣኸው? ለሁለቱም የማያስፈልግ ሰው ነው። አንዳንዴ ስትነገሩና ዝም ስትባሉ እንትን ትላላችሁ ማለት ነው። እነሱ ራሱ መናገር ራሱ አልፈለገም። ዝም እንደ ሴት እየተንጣጣ ተደማምጣችሁ እንኳን ልታወሩ አልቻላችሁም። ማዳመጥ እንኳን አልቻልክበትም። ስለዚህ አንተ ሂደህ አስጠፋ ብሎሃል። እኔ ፍቅር አይደለሁም። ሂደህ ከፍቅር ጋር አስጠፋ። አንተ ወንድ ተሆንክ እኔ ተው ባልኩት ምክንያት እውነት እኮ ነው ነግሮታል። እነሱ ፍቅርም ጋር ከሄርሜላም ጋር ምንም ጋር እንትል አትበል አንተ ራስህን ጠብቀህ ነው። እስቲ ካለ ሴት ተቀመጥ ብሎታል። ካለ ሴት ቁጭ በል እንዴ! ከዚህ ውጭ ምን ያደርገው እንዴ? እኔ እኮ አንዳንዴ በጣም የምትገርሙኝ ነገር ማለት ነው። ታዲያ ሴሰኛ ተሆነ ሴሰኛ ነው። ምን ያደርገው? የራሱን ዝልክልክነት ማንም ሰው እኮ አሁን እኮ አንተ ጥፋተኛ ነው ትላለህ፣ መልሶ ደግሞ ቪዲዮውን አስጠፋ። ቪዲዮ ቢጠፋ ባይጠፋ አሁን ለሄርሜላ ሊጠቅማት ነው። ቪዲዮ ቢኖር ቪዲዮ ባይጠፋ ጠባ ሰው ሊጠቅማት ነው እንዲህ ሄርሜላ። እኔ እኮ የሚገርመኝ አንድ ነገር አይምሯችን የማያስብ እኔ ሄርሜላ ራሱ አይምሯ የዛገ መሆኑን በዚህ ገምቱ።
እኔ እውነቴን ነው የምላቸው። አንዳንዴ የምንሰራቸውና የምናደርጋቸውን የራሳችንን እንትሎች ማሰብ አለብን። እኔ ህይወቴ እንዲበላሽ አልፈልግም። ሰው ነኝ። የሰው ልጅ ደግሞ ብዙ ነገሮች የሚያስፈልጉን ነገሮች አሉ። ከዚህ ሁሉ ሄርሜላ የራሷ የሆነ ነገር መፍጠር እንዴ! አንቺ ሴት ልጅ ነሽ እኮ ወደፊት የሚያጋጥምሽን እኮ አታውቂም። እውነቴን ነው የምላቸው። እኛ ሴቶች ሁላችንም እንደዚህ እንትን እያለ ነው እና ሄርሜላ ደግሞ ቆልጠሽ አንዴ ወስነሽ የራስሽን አሁን እሱ ቪዲዮ ተጠፋ ትመለሳለህ ስላለችው ነው። አሁን ቪዲዮውን አጥፉለት እንዴ! እኔ እኮ ቆይ ግን አንድ ነገር እኔ ያልገባኝ ነገር ምንድን ነው? ቪዲዮ ምንድን ነው? ምን አለበት በአደባባይ ምን እያንዘላዘሉት እየሄዱ አይደል? እንዲህ ምን በአሁኑ ጊዜ ምንድን እንትን ይላል። ልክ እኮ ያው ታዋቂ ስለሆነ ነው እንጂ ስንት ሰው ቪዲዮ ይለቀቃል። ስለዚህ ይልቀቁትኛ፣ እኛም አንድ ሰሞን እንስራበት። አንድ ሰሞን ቲክቶኩም ቀውጢ ይሁን ምን አለበት? እንደው ኧረ ፍቅርዬ ሲሆን ዛሬ ልቀቂውና እንትን እንበል እባክሽ፣ እንዝናናበት። እንዴ ምን ነው እናቴ? ኧረ ወይኔ ዘንድሮ እኔ ነገር ነው የሚገርመኝ። ልቀቂውና ይለይለት። አብርሃም ወይ ቅሌት ተባብሎ እኔ እኮ ከዚህ ሁሉ ጭንቀት የአንድ ሳምንት ወሬ ነው። ከአንድ ሳምንት በኋላ እኮ ምንም እንትን የሚለው የለም። አብርሃም እኮ ጀግና ቢሆን የራሱ እንትል ቢሆን ኑሮ ሁሉንም እርግፍ አልኩ ወደ ውጭ መሄድ በቃ አልፈልግም። አንተ ስትፈልግ ልቀቂው። ከማያውቁኝ ሀገር ሂጅ አልኖርም እንዴ? ሴት ልጅ አይደለም ምንድን ነው ቢለቀቅ ምንድን ነው? እኔ እኮ የሚገርመኝ ነገር ማለት ነው ራቁት ቪዲዮ የምትይዙ ራቁት ቪዲዮ እንለቃለን የምትሉ ምንድን ነው ቢለቀቃ? አቅፈሽው ስተኛ አላፈርሽ ሆነ በሚዲያ ላይ ልለቀው ነው እንዴ? ኧረ ጉድፈላ ዘንድሮ እንዴ! ለማንኛውም ልቃቂ ፍቅር የሁለት ቀን ያሳለፍሽውን አብረሽ ከአንቺ ጋር እኔ እኮ ያንትላነች ማነች የሆነች እንትን እኮ ነች ትወለድ ባይጨረስ አድርጋ ልትገለይ ቀደም እንዴ ያንን አቁሞ ልትለቀው ነው እንዲ አለች። ኧረ ተው። እኔ ትክክለኛውን እንትን ነው በነገራችን ላይ ማለት ነው። እሱ እንትን ቢሆን ኖሮ ልቀቂው፣ ምን ይመጣብኛል? በቃ አንድ ሰሞን ተወርቶ ያልቃል። በቃ እውነቴን ነው የምላቸው። የኢትዮጵያ ሕዝብ ደግሞ አንድ ሰሞን አንድ ሳምንት የማይፎን ሌላ ነገር ደግሞ ይጨመራል፣ ይረሳል። ምንም እንትን የሚል ነገር የለም። ስለዚህ ለቀቀ ነጣነትህን አውጅ። ሄርሜላም በቃ እሱን እያየች ይሄን ነበር አቅፌ ብዛኛው እያለች ትጨናነቅ። ዘንድሮ ለማንኛውም ሸላይክ እያደረጋችሁ እኛን ሸላይክ አድርጉ። እናቴ እነሱ ተለቀቀ አልተለቀቀ እያሉ ሲያስቁን አይኑሩ ማለት ነው። ለቀቁት አለ